ሐሙስ መጋቢት 4 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ይልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በእስልምና ሃይማኖት ላይ ትንኮሳ ፈጽሟል ያለውን ግለሰብ ወደ ሕግ ለማቅረብ እየሰራ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የፌዴራሉ መጅሊስ በእስልምና ሃይማኖት ላይ ትንኮሳ ፈጽሟል፣ በነቢዩ መሐመድ ላይ ክብረ ነክ ጸያፍ ንግግር አድርጓል ያለውን ግለሰብ ወደ ሕግ ለማቅረብ እየሰራ መሆኑን መጋቢት 3 ቀን ባወጣው መግለጫ አስታውቋል። መጅሊሱ ሕግና ሕግን መሰረት ባደረገ መልኩ ክስ መስርቶ እያለ ሲሆን ምዕመኑ በትዕግስት ዱዓ በማድረግ እንዲጠብቀው ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሼክ ሀጂ ኢብራሂም ቱፋ በበኩላቸው ነብያችን ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምና እሳቸውን ካልወደደንና ካልተቀበልን መኖር የማንችል ከነፍሳችን በላይ ህይወታቸውን ለእርሳቸው የምንሰጥ ነብይ ስምን በክፉ ሲያነሱብን ነፍሳችን መቆጣጠር ያቅተናል፣ ሶብርም ያሳጣናልም ብለዋል። አክለውም ሆኖም ግን የምናደርገው ነገር ቢኖር እንዲህ ያሉ ተንኳሾችን የምናቀርበው ለህግና ለህግ ብቻ ነው። ህግ ባለበት ሀገር ለህግ የምናቀርብ ሲሆን ይህንንም ደግሞ እናደርገዋለን ሲሉ ገልጸዋል። ፕሬዝዳንቱ አክለውም መጅሊሱ ከዚህ በፊት ሲያደርግ እንደነበረው ሁሉም ለሁሉም ጊዜ ሰጥቶ አሁንም ስራዎችን እያሳለፈ እንደሆነም አንስተዋል። እንዲህ ያለ ትንኮሳን የማንቀበል መሆኑንና ሙስሊሙ በስፋት እንዲያወገዘውም አንስተዋል። ፕሬዝዳንቱ በሌላ በኩል መጅሊሱ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደ ነውም ብለዋል። መንግስትም ቢሆን እየተባበረና አብረን እየሰራን እንደሆነ ህዝበ ሙስሊሙ ሊያውቅ ይገባልም ብለዋል። ማንም ይሁን ማንም የትኛውንም ሃይማኖት ወክሎ የተናገረ ስላልሆነ የግል ሚናውን ስለሆነ በግሉ ባደረገው ዋጋ መጠን ህጋዊ እርምጃን እንወስዳለንም ብለዋል። በቀጣይ ቀናት በተለያዩ ሀገራችን አካባቢዎች ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣዩ 10 ቀናት በተለያዩ የሀገራችን አካባቢ ከቀላል እስከ ከባድ ዝናብ ሊያገኙ እንደሚችል ገልጿል። በጥቂት አካባቢዎች የቀኑ ከፍተኛ ሙቀት ከ40 ዲግሪ ሴልሺየስ በላይ እንደሆነም ገልጸዋል። በዚህም መሰረት በደቡብ ምስራቅና በመካከለኛው፣ በሰሜን ምስራቅ፣ በምዕራብና በስምጥ ሸለቆ አጎራባች አካባቢዎች የተሻለና ጠንከር ያለ ዝናብ እንደሚያገኙም ይገለጻል። በተለይም የበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍኑ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎም ይጠበቃል። በጥቂት ስፍራዎች ላይ ደግሞ ከባድ መጠን ያለው ዝናብ ሊኖር እንደሚችል ትንበያው ገልጿል። በዚህ ወር በመደበኛ ትኩረት ከሚሹ የአየር ሁኔታዎች ክስተቶች መካከል ቀን ላይ የሚኖረው የሙቀት መጠንና ሌሊት ላይ የሚታየው ወግበቅ አንዱ እንደሆነም አንስተዋል። በሚቀጥሉት 10 ቀናት የሚኖረው ከፍተኛ የፀሐይ ሙቀት ጋር በተያያዘ በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምስራቅ አማራ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ35 ወደ 40 ዲግሪ ሴልሺየስ በላይ እንደሆነም በትንበያ መረጃው ያሳያል። በደቡብ፣ በመካከለኛው፣ በሰሜን ምስራቅና የሀገሪቱ የበልግ አብቃይ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው እርጥበት የአፈር ውስጥ የውሃ መጠን ስለሚሸረሽር የሰብሎችን የማንሳት ዝግጅት ለማከናወን ለቋሚ ተክሎች፣ ለግጦሽ ሳርና ለመጠጥ ውሃ አቅርቦት ጥሩ እድል እንደሚኖረውም አንስቷል። የመዲናዋ ነዋሪዎች አካባቢው ብክለትን እንዲከላከሉ ጥሪ ቀረበ። ነዋሪዎቹ በዋናነት ለራስ ጤና ሲባል የፍሳሽ አወጋገድ ስርዓትን እንዲያስተካክሉና ብክለት እንዲከላከሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጥሪያቸውን አቅርበዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ለ2 ቀናት ከሁሉም የኮሪደር ልማት አስተባባሪዎች ጋር በመሆን የሁለተኛ ምዕራፍ እየተሰሩ ያሉ 8 የኮሪደር የስራ አፈጻጸሞችን ገምግመናልም ብለዋል። የሁለተኛ ምዕራፍ የኮሪደር ልማት ስራ 135 ኪሎ ሜትር ርዝመት ያለው የመንገድ ግንባታን ጨምሮ 42 ኪሎ ሜትር የሚረዝም የወንዝ ዳርቻ ልማት እንዲሁም ደግሞ 431 ሄክታር የሚሸፍን የአረንጓዴ ልማት ማሳካታቸውንም ጠቅሰዋል። በተጨማሪ በከተማ ያለውን የትራንስፖርት ስርዓት ለማዘመን ከሚሰሩ ስራዎች በተጨማሪ 23320 በላይ የመኪና ማቆሚያ የፓርኪንግ ተርሚናሎችን ግንባታ እንዲሁም ደግሞ 112 የህዝብ መጸዳጃ ቦታ ግንባታዎችን ተከታትለናልም ብለዋል። እንዲሁም 2669 ህንፃዎችን እደሳት፣ የህፃናት መጫወቻ ሜዳ፣ የስፖርት ማዘውተሪያ ስፍራዎች፣ የህዝብ መዝናኛ ፕላዛዎች፣ የእግረኛና የብስክሌት መንገዶችን ማስተካከላቸውንም አንስተዋል። በዚህም ስራ ከ62000 በላይ ለሚሆኑ የከተማዋ ነዋሪዎች የስራ ዕድል መፍጠሩን ጠቅሰው ከተማዋን በመበከል የህዝብ ጤናን በመጉዳት ከፍተኛ አሉታዊ ጉዳት ሲያደርሱ የነበሩ ህጎችንና ስርዓቶችን አውጥተን የፍሳሽ አወጋገድ ስርዓትን በከፍተኛ ደረጃ እየተተገበረ ነው ሲሉም ገልጸዋል።
የወንዝ ብክለትን በመከላከል በኩል ጽዱ አዲስ አበባ ነዋሪዎችን ለነዋሪዎቿ ጽዱና ምቹ ለማድረግ የብክለት መከላከል ሕግን ለህብረተሰቡ ማቅረብና እንዲሁም ደግሞ ግምገማዎች እየተደረሱበት መሆኑንም አስታውቀዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘነው መረጃችን እናልፋለን። በሶማሌ ሂራን ክልል በሆቴል ላይ በተፈጸመ የሽብር ጥቃት ከ10 በላይ ሰዎች መገደላቸው ተሰማ። የሶማሌ የጸጥታ ኃይል ባለፈው ሮብ በማዕከላዊ ከተማ ቤለዋድኳን ሆቴል ላይ ለ24 ሰዓት የፈጀ ከበባ እንዳቆመና ጥቃቱን የከፈተውም የአልሸባብ ታጣቂን ጨምሮ 10 ሰዎች መገደላቸውን ባለስልጣኑ አስታውቋል። ጥቃቱ የጀመረው መንግስት በአልሸባብ ላይ የሚወስደውን ጥቃት በማስተባበር የተሳተፉ የሀገር ሽማግሌዎችና የጦር መኮንኖች በት ሆቴል ላይ እንደሆነም አስታውቋል። የባልኳን ዋና ከተማ ከንቲባ አላረስ ካርካን የሮብለታ የተፈጸመው የጸጥታ ኃይሎችን ከበባ ሙሉ በሙሉ መስበራቸውንም አስታውቋል። በዚህም ጥቃት ላይ 6 የሚሆኑ የአልሸባብ ታጣቂዎች መሞታቸውን የተናገሩ ሲሆን ጥቃቱ ምን ያህል ሰላማዊ ሰዎች እንደገደለ እስካሁን ግልጽ የሆነ መረጃ እንደሌላቸውም አንስተዋል። ለጥቃቱ የአልቃይዳው አጋር የሆነው አልሸባብ ሙሉ ኃላፊነቱን ወስዷል። በማህበራዊ ድረገጽ ላይ የተለቀቁ ምስሎች ከሆቴሉ ላይ ጥቅጥቅ ያለ ጭስ ወጣ የሚያሳዩ ሲሆኑ ይህም ደግሞ በህንፃው ላይ ከፍተኛ ውድመት መድረሱን ያስታውቃል። የሶማሊያ ፌዴራሉ መንግስት የሚቃወመው አልሸባብ በአፍሪካ ቀንድ በመንግስታቱ ባለስልጣናትና በወታደራዊ ሰራዊት ላይ ያነጣጠረ የቦምብ ጥቃቶችን በተደጋጋሚ ጊዜ ያጠቃ ይገኛል። ቡድኑ የሶማሊያውያኑን ገጠራማ አካባቢዎች በመቆጣጠር በመንግስት ወታደሮችና በአፍሪካ ህብረት ሰላም አስከባሪ ኃይሎች ላይ ወታደራዊ ዘመቻ ቢቀጥልም አሁንም ስጋትነቱ እንደቀጠለ ነው። በመጨረሻም ሩሲያ፣ ቻይናና ኢራን በኦማን ባህረ ሰላጤ ላይ ግዙፍ የሆነ የባህር ላይ ወታደራዊ ልምምድ ማድረግ መጀመራቸው ተገለጸ። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነም ተነግሯል። ማርቲን ሴታልቤል 2025 በሚል መጠሪያ የተሰጠው የጋራ ልምምድ በትናንትናው ዕለት በኢራን ከባን ወደብ አቅራቢያ ላይ የተጀመረ እንደሆነም ታውቋል። ልምምዱ በተሳታፊ የሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነ ከስፍራው የተገኘ መረጃ ይጠቁማል። ለ2 ቀናት በሚቆየው ወታደራዊ ልምምድ የሶስት ሀገራት የባህር ኃይል በቀንና በማታ ከትላልቅ ካላቢን የጦር መሳሪያዎች እንዲሁም ደግሞ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ታውቋል። በዚህ ወቅትም የጠላት መርከቦችና ድሮኖች ኢላማ አድርጎ መምታትም እንደሚለማመዱ ተነግሯል። ከአዘርባይጃን፣ ደቡብ አፍሪካ፣ ኦማንና ፓኪስታን እንዲሁም ካዛክስታን፣ ካታር፣ ኢራን፣ የተባበሩት አረብ ኤምሬትና ስሪላንካ የተውጣጡ የባህር ኃይል ቡድኖች ልምምዱን እየተከታተሉ መሆኑም ታውቋል።
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሀገር ውስጥና የባህር ማዶ ዜናዎቻችን የእስካሁኑን ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።